ሮዛ ከዚህ በኋላ ዴቭ እንደው የኔና የኔ ብቻ ነው ትላለች። ከዚህ በኋላ ማንም ሰው አያገባውም። ከዚህ ባንቴሮንም ሆንሽ ሔዋን ሁልሽም ከዚህ ቤት ተለቃቅመሽ ትወጫለሽ። ከዛ እኔና ባሌ ብቻችን ቤታችን ይዘን ቁጭ እንላለን ትላለች። ግን ደግሞ ለፍቅረኛዋ ደውላ ማለትም ከዴቭ ውጭ ሌላ ጓደኛ እንዳላት የተረገዘው ልጅም እየሱ እንደሆነ እርግጠኛ ባትሆንም ግን ምናልባት የዴቭ ላይሆን ይችላል ትላለች። ግን ትደውልለትና አሁን ከማን ጋር ሁኜ እንደማወራህ ታውቃለህ ስትለው እኔ ምኑን አውቄ የት እንዳለው እዩልህማ አዳምጠኝ። አሁን እኔና ባሌ ብቻ ነን። ግን ደግሞ ቤቴ ውስጥ ደግሞ እኔና የሚፈራው መንፈሴ ብቻ ሆነን ነው የምናወራህ ስትለው ግን ደግሞ ያው ታውቃለህ እየተቆራረጠ ልብስ ለብሼ መምጣት አልችልም። ከዚህ በኋላ ለባሌ እኔና እኔ ብቻ ነን። እናም ቤቴ ቁጭ ብዬ ባሌን መጠበቅ አለብኝ። ሲወጣም ሲገባም እሱና እኔ ብቻ መሆን መገናኘትም እናም ከሱ ጋር አብረን መሆን ስላለብን ምክንያቱም አንድ ባንድ ሁሉም እየወጡ ነው። ከዚህ በኋላ ማንም ወደ ህይወታችን ተመልሶ አይመጣም። ታውቃለህ አሁን ደግሞ ባይረጋገጥም የዴቭን ልጅ በሆዴ ይዣለሁ ትለዋለች። እና ታዲያ ምንድን ነው እሱ እንዴት ምን አለሽ? እሱስ አብሮሽ ነው እንዴ የሚውለው ሲላት አይ እሱ ስራ ሂዷል። ግን ደግሞ ያው ከዚህ በኋላ እንክብካቤው ወደ እኔ እንዲሆን እንዲያተኩር አድርገዋለሁኝ። ምክንያቱም እስከ ዛሬ ሌሎች ሰዎች ዝንቦች በዙሪያችን ስለነበሩ እኔ የሆነ ነገር ላወራ ስል እነሱ ጥልቅ ይሉ ነበረ። አሁን ግን እነዛ ሁሉ የሉም፣ በየቦታቸው ተበትነዋል ትለዋለች። እና ታዲያ ምን ተሻለሽ አትመጭም ሲላት በፍጹም ከዚህ በኋላ መምጣት አልችልም፣ ግን ለማንኛውም እደውልልሃለሁ ትለውና ምክንያቱም በሯ በድንገት ሲከፈት መኝታ ቤቷ በር በድንገት ሲከፈት በቃ ለማንኛውም እደውላለሁ ትለውና በሩን ትዘጋለች። ስልኩን ከዘጋችሁ በኋላ ባሏ ነበረ እቃ ረስቼ ወደ ቢሮ ሲሄድ እኮ እቃ ረስቼ ነው የተመለስኩት፣ በጣም ይቅርታ ውዷ ባለቤቴ ይላትና ዴቭም የፈለገውን ዶክሜንት ይዞ እንደገና ተመልሶ ይወጣል። ቆይ ግን እንዴት እንደዚህ ሊሆን ይችላል? እንዴት ረስቶ ሊሄድ ይችላል? ወይኔ ጉዴ ዛሬ ተዋርጄ ነበረ እኮ ትላለች። ምክንያቱም ሔዋን ባንቴሮን ፕሮሰስ አስጨርሳለት ስለነበረ ወደ ሕክምና መሄድ እንዳለበት ነግረዋለች። ግን ደግሞ ዴቭ በጣም ተደንቋል። እንዴት በዚህ ፍጥነት በዚህ አጭር ጊዜ እንደዚህ ልታደርግ ይቻልሽ ሲላት ሔዋንም የማቀው ስራ ባልደረባዬ ማለትም የኔው አብረን ነው የምንሰራው፣ እሱ እዛ ቢሮ ኃላፊ ሆኖ ይሰራል እና እሱን ጠይቄው ነው ትለዋለች። የሚገርም ነው ይላታል በጣም እጅግ። እናም እሱ ስላስጨረሰው ነው አሁን መሄድ አለብን፣ ታክሲም ጠርቻለሁ፣ ባንቴሮም ውጣ ትለውና ባንቴሮ ከዛ ሳሎን ይወጣል። ሲወጣ ግን ሁሉንም ነገር ለዴቭ ነግሮት መሄድ ነው የፈለገው። ግን ደግሞ አሁን ላይ ሕክምናው እንዳይስተዋወልበት ምንም ነገር መናገር እንደሌለበት ትነግረዋለች ሔዋንም። እሱ ግን ተንፍሶ መሄድን ስለፈለገ ዴቭ የሆነ የምነግርህ ነገር አለ ይለዋል። በዛን መሀል ሔዋን ወደ ውጭ ወጣ ስለነበረ እዩልህ ራስህን ጠብቅ፣ ብዙ ጥላቶች አሉ፣ እናም ራስን እንድትጠብቅ ነው ሲለው አልገባኝም ባንቴሮን ይለዋል። ይውልህ ዴቭ ወንድሜ አንተ መልካም ሰው ነህ፣ እኔ ደግሞ በጣም መጥፎ ሰው ነኝ ሲለው ሔዋን ትመጣለች። ምን እያልክ ነው ባንቴሮ? አይሆንም አሁን እንሄድ ስትለው ቆይ እንጂ ይንገረኝ፣ ቆይ ዝም ቆይ ይንገረኝ፣ ሊነግረኝ የፈለገው ነገር ይንገረኝና ይሄድ ይላታል። በዛም መሀል በፍጹም አይሆንም፣ አሁን ሰዓት የለንም፣ ሰዓታችን ሄዷል፣ ስለዚህ ታክሲው ውጭ ቆሟል፣ መሄድ አለብን ስትለው ቆይ እስኪ ተረጋጊሽ ይላትና እሺ ምንም ችግር የለውም፣ እዩልህ ዴቭ ራስን ጠብቅ ብቻ፣ አንተ መልካምና ጥሩ ሰው ነህ፣ እኔ ግን ክፉ ሰው ነኝ፣ ብዙ ነገር አድርሼብሃለሁኝ፣ ግን ደግሞ ያንን በደሌን ሳይሆን ያየኸው አሁን ላይ ያለሁበትን ሁኔታዬን ያየኸው። እናም ዴቭ አንተ መልካምና እጅግ በጣም ጥሩ ሰው ነህ ይለዋል። በዛን መሀል ግን እንዳይናገር ስለፈለገች ብቻ ከተናገረ እዛው ሕክምናውን እንዳይሄድና ነገሮች እንዳይሆኑ እንዳያደርጋቸው ዴቭ ያላት አማራጭ ወቱታ ወደ ውጭ ማስወጣት ነበረ። ሔዋንም
ሔዋንም ያደረገችው ዴብን አጣድፋ ባንቴሮን ደግፎ ወደ ውጭ እንዲያወጣው ነበረ። በዛን መሀል ተራርተው በቃ ይህን ነው ልትነግረኝ የፈለግከው ሲለው፣ አዎ ወንድሜ ዴብ በቃ ራስን እንድትጠብቅ ብቻ ነው። ምክንያቱም ብዙ ጥላቶች በጎን ጀርባህ አሉ። ስለዚህ ዙሪያህ ጥላት ብቻ ነው፣ ራስን ጠብቅ ይለውና በልሽ በሰላም ተመለሱ ይልና አውጥቶ ከግቢ ያወጣና ታክሲ ውስጥ ካስገባው በኋላ ዴብም ወደ ውስጥ ይመለሳል። ሔዋንና ባንቴሮ ወደ ሕክምና ይሄዳሉ። ከዛም ከሄዱም በኋላ ሮዚ በቃ ሄዱ፣ በሩ ተዘግቷል፣ ከዚህ በኋላ እንደሆነ አትመለሱም። ያቺ ትንሿም ሉሊትም እንደወጣች ቀርታለች። ከዚህ በኋላ የሚመለስብኝ ሰው የለም። ሔዋንም ሄደሻል፣ ባንቴሮም ከዚህ በኋላ ወደዚህ ቤት የመመለስ እድል አይኖርህም። የምትመለሱበትን መንገድ መዝጋት አለብኝ፣ ካሁኑ ነገሮችን ማስተካከል አለብኝ ትላለች። ማለትም ለዴብ የሆነውንም ነገር ነግሬ አሳምኘው እዚህ ቤት እንዳይገቡ ማድረግ ነው ያለብኝ። መመለስ የለባቸውም። ለምን ተሳቀቄስ እኖራለሁ ትልና ዴብን የሆነ ነገር ለመናገር ትሞክራለች። ማታ ቁጭ ብለው ሁለቱ ብቻ ነበሩ። ያ በፊት የሚስቁት የሚጫወቱት ነገር የለም። ዴብ እንጀራዬ ቆረሰ፣ ግን በትካዜ ነበር እንጀራውን የሚቆርሰው። ቆይ ምን ሆነህ ነው የማትበላው የማትተከዘው? የምተከዘው ለምንድን ነው ስትለው፣ ያው ታውቂ የለ ቤቱ ሙሉ ነበር እስከ ዛሬ፣ ግን እኔ ዛሬ ጥፋተኛ ነኝ። ሉሊትን እዚህ ቤት ማባረር አልነበረብኝም ይላታል። እኮ ለአንድ ተራ ዝንብ እንዴት እንደዚህ ትጸጸታለህ ስትለው፣ በፍጹም ተራ ዝንብ አይደለችም ሉሊት፣ ማዳመጥ ነበረብኝ። ታውቂያለሽ ወንድሜ ብላ ስትጠራኝ እጅግ ጥሩና ድምጿ ሁሉ ጆሮ ላይ ያቃጭላል አሁን ስትል፣ በኃይለኛው በራቸው ይንኳኳል። ማን ነው በር የሚያንኳኳው? እንዴት ሊንኳኳ ይችላል በዚህን ሰዓት ሲል ይደነግጣል። ላይበም እስኪ ቆይ ልክፈተው ብሎ እየሮጠ ሲወጣ ሔዋንና